ሳምንት የቆላሲያስን ትምህርት ጀምረናል። ቆላሲያስን እግዚአብሔር ረድቶን ጀምረናል። መግቢያውን ተነጋግረናል። ባለፈው ሳምንት መግቢያውን ተነጋገርን። መግቢያው ላይ ስለ ቆላሲያስ ቤተክርስቲያን አንዳንድ ነገሮችን አይተን ከዛ ወደሚቀጥለው ንግግሮች ገባን። ዛሬ ግን ከቁጥር 8 ጀምረን አብረን እንደተለመደው ቆመን ለጌታ ክብር እግዚአብሔርን ቃል አንብበን ከዛ ወደሚቀጥለው ነገር እንገባለን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን ቃል ቆመን ለጌታ ክብር እናነባለን። መጽሐፍ ቅዱሳችሁን ቆላሲያስን ክፈቱት። ቆላሲያስ ምዕራፍ 1 ከቁጥር 8 ጀምረን ያለውን ሐሳብ በጌታ በኢየሱስ ስም አነባለሁ። ደግሞም በመንፈስ ስላላችሁት ፍቅር ነገረን። ከዛም የተነሳ እኛ ደግሞ ይህን ከሰማንበት ቀን ጀምሮ እግዚአብሔር የፍቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሙላችሁ ዘንድ ስለእናንተ መጸለይን መለመንን አላቋረጥንም። የምንጸልየውም ለጌታ እንደሚገባው እንድትኖሩና በሁሉም ደስ እንድታሰኙ ነው። ይህም በመልካም ሥራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ ታላቅና ጽናት ትዕግስትን ይኑራችሁ ዘንድ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ደስ እያሰኛችሁ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ። ቁጥር 13 እርሱ ከጨለማ አገዛዝ ታደገን ወደሚወደው ልጁ መንግስትም አሻገረን። በእርሱ መዋጀት በደሙም አገኝተናል። ይህም የኃጢአትን ይቅርታ። ክብር ለኢየሱስ ይሁን። እንጸልያለን። እግዚአብሔር አምላክ ሆይ እጅግ አድርገን እናመሰግናለን። በመካከላችን አስተማሪያችን መንፈስ ቅዱስ ዛሬም አንተ አትለመድም። እነሆ በፊት ያለን ቃልህን በኢየሱስ ክርስቶስ እንድትገልጥልን የቃልህን ብርሃን ዛሬም ጌታ ሆይ እንድታስተምረን መንፈስ ቅዱስ ጋበዝን። በልባችን በመንፈስ ተገለጥ። የቃልህን ብርሃን ግለጥልን ጌታ እግዚአብሔር አምላክ። ሰው ይለመዳል። እኛ እርስ በርሳችን ተለማምደን ሊሆን ይችላል። አንተ ግን አትለመድም። አንተ ብርሃን ነህ። አንተ መንፈስ ነህ። አንተም ዛሬ አዲስ ነህ። በኢየሱስ ክርስቶስም በዚህ መንፈስ ወደ እያንዳንዳችንና ቃልህን ግለጥልን። መንፈስህን አብራልን። የቃልህ ብርሃን በልባችን ይገለጥ። ዛሬም ደግሞ ጌታው ተናገረን ብለን የተናገርከን ቃል እያሰላሰልን የምንኖርበትን ዘመን እንድናስብ ማስተዋልን አብዛልን። ስለ ሁሉ ከፍ እናደርግሃለን። እኔም ባሪያን በጸጋ ደግፈኝ በጌታ በኢየሱስ ስም አሜን። ክብር ለመንፈስ ቅዱስ ይሁን። እንግዲህ ባለፈው ሳምንት ከምዕራፍ 1 ከቁጥር 1 ጀምረን መግቢያውን አነበብን። ስለ ቆላሲያስ ቤተክርስቲያን ከማለታችን በፊት ስለ ቆላሲያስ ከተማ አየን። የቆላሲያስ ከተማ ምን ትመስላለች? ጳውሎስ ከጻፋቸው ደብዳቤዎች ውስጥ የቆላሲያስ ደብዳቤ ጠበቅ ያለ ታላቅ ይዘት ያለው መጽሐፍ ነው። መልእክቱ በጣም ታላቅ ነው። ጳውሎስ ብዙዎችን ጽፏል። የቆላሲያስ ደብዳቤ ግን ከሌሎቹ በጣም ለየት የሚልበት ዋና ምክንያት የኢየሱስን ራስነትን፣ የኢየሱስን የሁሉን ቻይነትና የሁሉ ተቆጣጣሪ፣ የሁሉ የበላይ፣ የሁሉ ራስ የሆነውን ኢየሱስን በቆላሲያስ ከተማ ላይ ለነበረችው ቤተክርስቲያን ደብዳቤን የጻፈበት ምክንያት ምንድነው የሚለውን ሐሳብ አይተናል። ለምንድነው ጳውሎስ ይህንን የሚያክል ታላቅ መልእክት ትንሽዬ ቤተክርስቲያን በትንሽዬ ከተማ ውስጥ ላለች ቤተክርስቲያን ለምን ጻፈ ብለን ስናስብ ጳውሎስ በዘመኑ የነበረውን አስተምሮ ሾልኮ የገባውን ያን አስተምሮ ለማስቆም ከዚህ ውጪ ሌላ ምርጫ የለውም። ጳውሎስ ይህን ቤተክርስቲያን እንዳልተከለ አውርተነዋል። ጳውሎስ በስጋ አላያቸውም። በመንፈስ ግን ባሪያው የጳውሎስ ተማሪ የነበረው ኤጳፍራ መጥቶ በነገረው ሐሳብ ጳውሎስ ከዚህ ሐሳብ ተነስቶ ቆላሲያስን ቤተክርስቲያን በመንፈስ አያት። ያለችበትን ችግር የገጠማት ችግር ያለችበትን ሁኔታ በመንፈስ አይቶ ያን የሚያክል መልእክት
ኤጳፍራ በነገረው መረጃ ላይ ብቻ ሆኖ ያን የሚያክል ታላቅ መልእክት ጳውሎስ ለቆላስያስ ቤተክርስቲያን ጻፈ። እና በጣም የገረመኝ ጳውሎስ ይህን ሲጽፍ መንፈስ ቅዱስ ኤጳፍራ መጥቶ ለቆላስያስ የሚነግረው ንግግር ኖርማል የሆነ ነገር ብቻ አይደለም የተቀበለው። መንፈስ ቅዱስ የቆላስያስን ቤተክርስቲያን የቆላስያስን ምዕመን መንፈስ ቅዱስ ምን ውስጥ እንዳሉ ለጳውሎስ እየገለጠለት ነው። ክብር ለኢየሱስ ይሁን። በኋላ ወደ ታሪኩ ወደ ውስጥ ሲንገባ ጳውሎስ በአካል እንዳያቸው አብሮ እንደነበራቸው ነው የሚጽፋቸው። እያንዳንዱ ነገሮቻቸውን ተንትኖ መጻፈው በትኖ ስለ ፍቅራቸው ስለ መካከላቸው ስላለው ነገር የሰማ ይመስል አብሮ ኖሮ የተካፈለ ሰው ነው የሚመስለው። አላያቸውም። ሄዱና ምዕራፍ 2 ቁጥር 1 ሲታነቡ ጳውሎስ የዚህ የቆላስያስን ቤተክርስቲያንና እዛው አካባቢ ያሉትን ዞሮ አላያቸውም። በአካል አያውቃቸውም። እሱ እስር ቤት ውስጥ እያለ የተተከሉ ቸርቾች ናቸው። መንፈስ ቅዱስ እንዴት አድርጎ እንደገለጠለት እንዴት አይነት ጥበብ እንዴት አይነት ኢየሱስን እንዴት አድርጎ ግልጥ እንዳደረገው ሲጽፍ ሐሳቡን አይታችሁ ከሆነ ስለሱ እሱ ለሱ የሱ እያለ ነው ኢየሱስን የሚያሳየው። ደጋግሞ ኢየሱስ ለሱ እሱ ለሱ የተፈጠረ ሁሉ ለሱ የሆነ ሁሉ በሱ እያለ ኢየሱስን የሚያጎላው ራስነቱን። ምክንያቱም የቆላስያስ ቤተክርስቲያን የገባችበት ችግር የኢየሱስን ራስነትን የሚሽር ነው። ዋናውን ነገር ፍቆ እያደመዘዘ ከልባቸው የሚያጠፋ ነገር ነበር። ለዚህ ነው ጳውሎስ በኢየሱስ በኩል የመጣው ነገር በጣም ያንገበግበው። ወለ ኢየሱስ ይሁን አሜን። አንገበገበው እና ኤጳፍራ በነገረው ጳውሎስ ደብዳቤውን ጻፈ። ይሄ ቤተክርስቲያን ይሄ ደብዳቤ ተጻፈበት በ60ዎቹ ዓመተ ምህረት ነው። ይቺ ቆላስያስ የምትባለው ከተማ ደግሞ ከኤፌሶን ከተማ በስተምስራቅ 160 ኪሎ ሜትር የምትገኝ ከተማ ነች። ይቺ ቆላስያስ የምትባለው ከተማ ከየትኛውም ከተማ በታች ያነሰች ትንሽዬ ከተማ ሰዎች የሚኖሩባት የማትመች በተፈጥሮ የምትናወጥ ሰዎች የማይፈልጓት ለመኖር ጩኸት የሚበዛባት መላለሻ ነች። በጣም በዚህ ከተማ ውስጥ ጥቂት ቤተክርስቲያን እንደኛም ቁጥር በዚህ ልካችን በእኛው ልክ ያለ ቁጥር ትንሽዬ ቁጥር ናቸው። 10ዎቹ ውስጥ ናቸው የሚመኑ 10ዎቹ ናቸው። በዚህ ቤተክርስቲያን ጳውሎስ ለ10 ምናምን ሰው ነው ከሮም ደብዳቤ ጽፎ በቆላስያስ ዛሬ መጽሐፍ ቅዱስ ሆኖ እስትንፋሰ እግዚአብሔር ኖሮበት እኛን የሚሞግተን ለ18 የሚያማሆኑ ምዕመን ነው ደብዳቤ ጻፈ ጳውሎስ። እንዴት አይነት የእግዚአብሔር ሰው! አሜን ነው ወይ? ለካ ቤተክርስቲያን ብዛትን ዘር ነው። ጳውሎስ ዘሩን ነው የሚያየው። የተዘራው ዘር እንደሚበቅል ያውቃል። ግን ጠላት ያቺን ዘር ለማጨናገፍ ሾልኮ ገብቷል። የጳውሎስ እይታ ጥቂትን መሆኑ ሳይሆን የሚበዛውን ነገር የሚያጨናግፍ ነገር ሾልኮ ገባ። ጳውሎስን ያጣደፈው በችኮላ እንዲጽፍ ያደረገው የገባው ነገር የገባውን ዘር የሚያጨናግፍ ስለሆነ ባውስ አሁን ስለ ቆላስያስ መጽሐፍ ስናነብ ራሳችን እንድናይ ነው። አሜን ነው ወይ? አሁን ቆላስያስ ቤተክርስቲያን ለምናወራው ለምንድን ነው እግዚአብሔር በወቅቱ የተነሳው ችግር በዚህ ዘመን የለም ወይ አለ? ለዚህ ቤተክርስቲያን ዛሬ እግዚአብሔር የሚናገረው ጮልኮ የሚገባው በሽታ በምንድን ነው የምናስቆመው? አስተሳሰብን የሚበክል አመለካከትን የሚያቆሽሽ መንፈሳዊነትን የሚያረክስ አርካሽ አስተሳሰብ፣ የስንፍና ንግግሮች፣ የክርስቶስን ስብዕና የሚያጠፋ የቤተክርስቲያንን ሞገስ የሚገፍ ክብደትን የሚያቀል አጥላይ መንፈስ የቆላስያስ ቤተክርስቲያን የመጣባት ችግር አንድ ችግር ነው። ምክንያቱም የተተከሉበትን በክርስቶስ ደም ላይ የተተከለችውን ቤተክርስቲያን መንቀል ነው። ክርስቶስን ከልባቸው ማደምዘዝ ነው። ርካሽ ማድረግ ነው። ምክንያቱም በዛን ጊዜ የመጣባቸው ችግር ቀላል ችግር ሳይሆን የግሪክ ፍልስፍና ነው።
የቃል ስንጠቃ ነው። ክርስቶስን ማዛባት ነው። ምድራዊ ተኮር ነገር መዝራት ነው ዓላማቸው። በዚህኛው የፍልስፍና ነው፣ በዚህኛው ደግሞ ገዳማዊ አስተሳሰብ፣ የአሮጌ አስተሳሰብ፣ በጥረት በግለት በቃ በጭንቀት ይሄ ቁሽሽ ብሎ ማቅለብ ሰው እግዚአብሔርን ለማሳዘን የሚገኝ ጽድቅ የሚመስል አስተሳሰብ። በዚህኛው ደግሞ በጣም የረቀቀ ፍልስፍና የብልጽግና አስተሳሰብ። አው በቃ መዳን በእውቀት ነው። ነፍሳችሁ በስውር እውቀት ድናለችና አትጨነቁ በስጋችሁ ሪላክስ ከዝና ነው ምቾት። ይህ የግሪክ ፍልስፍና ነው። በዚህኛው ደግሞ በስጋችሁ ድቅቅ በሉ፣ ገዳም ግቡ፣ ጾሙ፣ አትቀቡ፣ አትታጠቡ፣ ተጨነቁ፣ ተሰቃዩ። ለምን? በጭንቅና በስራ ነው የሚገኘው። የህግ መምህራን የሚመስሉ ግን የተቀየጡ ከዚህኛው የሚቀዱ ይህኛው ያለቀቁ አስተሳሰብ ያላቸው። በዚህ መካከል ነው የቆሮንቶስ ቤተክርስቲያን ጫፍ በረገጠውና በዚህ መካከል ተወጥሯል። መጀመሪያ የሰሙት የእውነት ወንጌል ከጳውሎስ የመጣ የክርስቶስ መንግስት የክርስቶስ ፍቅር ተዘርቶባቸው፣ አሁን ግን በመካከላቸው ይሄ ሲገባባቸው ተወጠሩ። ለምን? ሪጀክት እንዳደረጋቸው አንፈልግም እንዳይሉ የዛ ሀገር ነዋሪዎች ናቸው፣ አይሁዳውያን ናቸው፣ የነበሩ የቆዩ ሲስተሙ ስርዓቱ የሚያውቁ ቆላስይስ ከተማ ውስጥ የሚኖሩ አስተማሪዎች ናቸው። ተነሱ ከእናንተ በላይ እናቅላቸዋለን ብሎ ነው የመጡት። አታቁም እንዳይሉ አንድ አይነት አስተሳሰብ ያላቸው እንዳይፈቅዱ እንዳይከተሉ ከትክክለኛ መንገድ አጣሙ ገብተዋል። ዛሬ ቤተክርስቲያን በዚህ መንፈስ አልተወጠረችም? አልተያዘችም ወይ? አልተጨናነቀችም ወይ? ባለፈው ሮብ እንደነገርኳችሁ ነው። ስጋችን ይሄ ስጋችን ለውድቀት የተመቻቸ ነው። ለዚህኛው ዓለም የተመቻቸ ነው። ለዚህ ዓለም ለመሻወር ለመሳብ በጣም የተመቻቸ ነው። ቅርበታችን ለዚህኛው ነው። ለዚህ ዓለም በጣም ቅርብ ነን። ለውሸት ቅርብ ነን፣ ለሙቀት ቅርብ ነን፣ በጣም ለማስመሰል ቅርብ ነን፣ ለማማት ቅርብ ነን፣ ለመዝለፍ ቅርብ ነን፣ ለመስለቅ ቅርብ ነን፣ ለመመኘት ቅርብ ነን። ትንሽዬ ብቻ ነካ አድርገው እዛ ላይ ትገባለህ። የሚነግስ የሚያቆም ነገር ከሌለ፣ የሚያጸና ነገር ከሌለ፣ በቁስጥ ላይ የተተከልክበት እውነት ከሌለ ይገባል። ጳውሎስ ለዚህ ነው እነዚህ ሰዎች ትንሽ ከተገፉ የሉም ሄዱ በቃ። ምክንያት ተከበዋል በስንት አስተማሪዎች። የኖስቲሲዝም እነዚህ የግሪክ አስተሳሰብ ፍልስፍናው ጎልቶ ቦግ ብሎ የመጣ ነው። በጣም ደስ የሚል በቃ ለዚህኛው ዓለም ቅድም እንዳልኳችሁ ለዚህኛው ዓለም የተቀነባበረ የሚመች አስተሳሰብ ነው ይዘው መጡ። ስለዚህ ጳውሎስ ይህን ስላየ በጣም ፈጥኖ ሰይጣን ወደ እናንተ ቤት ሲመጣ ወደ ያያመች ሲመጣ ባይዘይ ቁመናችን ያለሚያየው በእግዚአብሔር ያለንን እምነትና በእግዚአብሔር ቃል ላይ ያለንን ምልከታ ብቻ ነው። ፉከራ አይፈራም። ከዛም ፉከራ አይፈራም። ስለፎከሩ ይሁዳ ይግባስ አይፈራም። ያው አንኳክቶ ማን ላይ ነቆም ነው የሚያየው። ገፍትሮ ተንገዳግደ ከቆም ተስፋ ቆርጦ እስኪመለስ ይገፋል። ተስፋ ቆርጠ አልወርቅም ስትል ይሄ አይወርቅም ይችላል። ግን ነካክተ ሁለቴ ነካክቶ ከሄድክለት አገኘ። የዚህ ሐዋርያ ጳውሎስ ለዛ ነው ፈጥኖ ለቆላስይስ ቤተክርስቲያን ይጻፍ። አይታችሁ ከሆነ ከአንድ እስከ 7 የመጣ ነው ሰላምታ። በቃ አብሮት ሲናገር ጳውሎስ ብቻውን አይደለም ስለእናንተ እንጸልያለን። አብሮት ያለው ወንድም ጢሞቴዎስ አለ፣ የኤፌሶን ቤተክርስቲያን ፓስተር ጢሞቴዎስ አለ አብሮት። ሁለተኛ የከኛ ጋር የእግዚአብሔር ነገር ላይ የተጠመደ ኤጳፍራ እያለ ጳውሎስ ይሄ በመከሰስ በመውቀስ በማሰቃየት በማጨናነቅ አይደለም የሚያወራው። ያለህን ነገር ያከብርልሃል። እይታን ግን እንድታቃና ደግሞ አቅጣጫ ያሳይሃል። ለቆሮንቶስ ለቆላስይስ ቤተክርስቲያን ያሉበትን ነገር አድንቋቸዋል፣ አክብሯቸዋል።
ጥሩ ነገር እንዳላቸው እውቅና ሰጥቶ ግን እየመጣባቸው ያለ ከመስመር እንደሚያወጣቸው ደግሞ ያሳያል። ክብር ለኢየሱስ ይሁን። ወደ ዛሬው ሐሳብ ከመግባቴ በፊት እስካሁን የባለፈው ሳምንት ነው የነካካሁት፣ ዛሬ አልገባውም። ክብር ለኢየሱስ ይሁን። አሜን ነው። ክብር በሳምንት ያልነበራችሁ ፌስቡክ ላይ ዩቲዩብ ላይ ገብታችሁ መስማት ትችላላችሁ። አለ ይሁት እዛ ላይ ሙሉ ሐሳቡን ታገኙታላችሁ። ምክንያቱም መግቢያውን የምናውቅበት ወደምንሄድበት መንገድ ሞሮፍ የእግዚአብሔር ነገር ግልጥ ሆኖ የሚገባ እያንዳንዳችን የሚነካካ የእግዚአብሔር ሐሳብ ስላለበት ክብር ለኢየሱስ ይሁን። አሜን። ቀጥሎ እንዲህ ይላል። ቁጥር ወደ ላይ ልመልሳችሁና አንድ ቁጥር 3ን ላሳያችሁ። ቁጥር 2 በቆላስይስ ለሚኖሩት በክርስቶስ ለሆኑት ቅዱሳን ታማኝ ወንድማችሁ ከእግዚአብሔር ከአባታችን ጸጋና ሰላም ለእናንተ ይሁን ይላል። ምን ይሁንላችሁ? ጸጋና ሰላም ለማን ያለ? ለቆላስይስ ለሚገኙ ቅዱሳን ጸጋና ሰላም። ጸጋው ማን ነው? ጳውሎስ እያንዳንዱን የሚጠቀማቸው ቃሎች ወደ ኋላ ስናገኛቸው ላሉበት ችግር መልስ ነው እየሰጠ ያለው። መልስ ነው የሚሰጣቸው ላሉበት ነገር በቂ መልስ እየሰጣቸው። ጸጋና ሰላም አለ። ጸጋው የእግዚአብሔር ጸጋ አለ። ቲቶ 2 ላይ የእግዚአብሔር ጸጋ ተገልጧል ይላል። የማን ጸጋ? ማን ነው እሱ? ተናገሩ። ማን ነው እሱ? ኢየሱስ ክርስቶስ ነው። ጸጋው የተገለጠው ጸጋ ኢየሱስ ክርስቶስን በሌላ በኩል ጳውሎስ የእግዚአብሔር ጸጋና ሰላም፣ ጸጋ ኢየሱስ ክርስቶስ ነው። ሰላም የሚለው ግን ሻሎም የሚለው ይሄ በተናወቁበት ጊዜ ልባቸውን የሚያሳርፍ ሰላም ብለን ስናወራ ሰላም አንጻራዊ ሆኖ የሚጠራው በዚህ ምድር ላይ ሰላም ከሌለ ምን አለ ማለት ነው? ጦርነት አለ አይደል? ሰላም አለ ከተባለ ምን የለም? ጦርነት የለም፣ ውከት የለም፣ ችግር የለም ማለት ነው አይደል? ጦርነት ካለ ሰላም የለም፣ ሰላም ካለ ጦርነት የለም። ይሄ በዚህ በጋዱ ዓለም ስርዓት ነው የምናወራው። መጽሐፍ ቅዱሳዊ ሰላም ግን ወደ ኋላ ልመልሳችሁና መጽሐፍ ቅዱስ ላይ እግዚአብሔር ሰውን ከፈጠረ በኋላ አዳምና ሔዋንን ከፈጠረ በኋላ ሙሉ ሰላም ሰጣቸው። ዘላለማዊ ሰላም፣ የማይወሰድ ሰላም፣ ሻሎም የሚለው ቃል ይሄ ውስጥን የሚያሳርፍ ምንም እንከን የሌለበት ፍጹም የሆነ ከማን የሆነ ከእግዚአብሔር የሆነ ሰላም። ያንን ሰላም ሔዋንና አዳም ባለመታዘዝ ከእግዚአብሔር ጋር ያላቸው ሰላም፣ ከእግዚአብሔር ጋር ያላቸው ህብረት፣ ከእግዚአብሔር ጋር ያላቸው ግንኙነት የሚገናኙበትን እርካታ ፍጹም የሆነውን ነገር ባለመታዘዝ ነው አጡት፣ ተቋረጠ፣ ወደቁላል። ከዛ ሰላም ተባረሩ፣ ከዛ ሰላም ተወሰዱ፣ ሄዱ። ክብር ለኢየሱስ ክርስቶስ ይሁን። ያዛትን ዘይ ክብር ለጌታ ይሁን። አንድ ነገር ልንገራችሁ። እግዚአብሔር አዳምን ከኤደን ገነት ካወጣ በኋላ አንድ ነገር ሆኗል። ያጡትን ሰላም በዛ በስተትና ባለመታዘዝ ያጡትን ሰላም እግዚአብሔር ከሰው ጋር የነበረው ህብረት፣ የነበረው አንድነት፣ የነበረው ከሰው ጋር የሚያወራበት ኔትወርክ በማን በኩል ተበጠሰ? ባለመታዘዝ ተበጠሰ። አጡት ያንን ሰላም፣ ራቁ ከዚህ። ስለዚህ በእግዚአብሔርና በሰው መካከል ምን ገብቷል? ጥል ገብቷል። በእግዚአብሔርና በሰው መካከል ምን ገብቷል? ልዩነት ተፈጠረ። ሰው ሰላም የለውም። አሁን ይበላል፣ ይጠጣል፣ ያርሳል፣ ይለብሳል፣ ግን ሰላም የለውም። ለምን? እውነተኛ የመጀመሪያው ሰላም ሰው ዓለም ምድር የፈጠረው ሰላም ሳይሆን ከእግዚአብሔር የሆነ ሰላም የለም። አሜን። ከደህና ናችሁ? ሰላም የለም። ያንን ሰላም አጥተዋል። ለዚህ ነው እግዚአብሔር በሰውና በእግዚአብሔር መካከል ላይ ሰላምን የሚያወርድ የሰላም አለቃ የሆነውን ማንን ላከ? ኢየሱስ ክርስቶስን ላከ። አሜን።
የጥልን ግድግዳ ፈረሰ። የእግዚአብሔር ቁጣ በኢየሱስ ክርስቶስ ላይ አረፈ። እኔና እናንተ የምንቀጣውን ቅጣት ማን ወሰደ? ኢየሱስ ወሰደ። አሁን ሐዋርያ ጳውሎስ ለቆላስያስ ቤተክርስቲያን ይህንን ሰላም ነው የሚገልጽላቸው። ሰላም ይብዛላችሁ። የትኛው? የእግዚአብሔር ሰላም። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ሰላም ይብዛላችሁ አለ። የማን? የእግዚአብሔር። የትኛው ሰላም? ያ የተቋረጠው ሰላም፣ በክርስቶስ የመጣው ሰላም፣ አሁን ባገኙት ክርስቶስ ውስጥ ያለው ሰላም ይብዛላችሁ። ሰው ውስጡ ሰላም ካልተሰማው በክርስቶስ ከሆነ እርካታ ከሌለው ምንም ሰላም የለውም። እየበላ እየጠጣ እየለበሰ ግን ሰላም የለውም። ግን ሰላም የሚገኘው ከውስጥ ነው፣ ከውጭ አይደለም። አሜን። ኢየሱስ ክርስቶስ ጌታ ነው። ሰላም የሚገኘው በውስጥ እንጂ በውጭ አይደለም። ከውስጥ የሆነ ሰላም ነው ወደ ውጭ የሚፈሰው። የእግዚአብሔር ሰላም ለዚህ ነው በልባችን ፈሶ ነው ወደ ውጭ የሚገለጠው። ሐዋርያው ጳውሎስ ለቆላስያስ ቤተክርስቲያን የሚናገረው ይህን ነው። የእግዚአብሔር ሰላም ይብዛላችኋል። ያ ሰላም ከውስጥ ነው። ይህንን ሰላም እነዚህ የገቡ ሰዎች ያንን ሰላም አይሰጡም። ለዚህ ነው እውነተኛ ሰላም ያለው እነዚህ ሰዎች በሚናገሩት ሳይሆን መጀመሪያ በተቀበላችሁት ከእግዚአብሔር የሆነው ሰላም በክርስቶስ ኢየሱስ በኩል ነው። አሜን። ክብር ለመንፈስ ቅዱስ ይሁን። በኢየሱስ ክርስቶስ በኩል ነው ሰላም ያለው። ይሄ ሰላም ይብዛላችሁ፣ በዚህ ሰላም ቆሙ፣ በጸጋ ይብዛላችሁ ያለ ሐዋርያው ጳውሎስ ይናገራል። የእግዚአብሔር ሰላምና ጸጋ ይብዛል። ማን ነው ያሳያል ፈለጉ ጳውሎስ? ዋናው ዓላማ ምን መግለጥ ነው? ዓላማው ኢየሱስን ማሳየት ነው። አሜን ነው ወይ? የምትፈልጉት የምትማሩት የምትደግሙት ምን ፍለጋ ነው? ሰላም ከሆነ የሰላም ንጉስ ኢየሱስ ነው። አሜን። የሰላም ራስ ኢየሱስ ነው። የሁሉ ገዢ ኢየሱስ ነው። እግዚአብሔር ሰላምን የገለጠው በክርስቶስ በኢየሱስ በኩል ነው። በልጁ በኩል ነው ሰላም የተገለጠው። ሰላም ከፈለጋችሁ ልጁን ያዙት። ማንም? ኢየሱስ ክርስቶስን ያዙት። አሜን። ክብር ለመንፈስ ቅዱስ ይሁን። የሰላም ንጉስ ማን ነው? የናዝሬቱ ኢየሱስ ነው። ጳውሎስ በዚህ ሁሉ ውስጥ አንድ ነገር ፍንትው አድርጎ ሊገልጽላቸው ፈልጓል። እናገኘዋለን በኋላ ኢየሱስን ቢው አድርጎ ማሳየት። ለምን? አሁን ውዥንብር ውስጥ ገብተዋል። ለምን? አትድከሙ የሚባል ነገር እየሰሙ ነው። ምክንያቱም ብዙ ፍልስፍናዎች ቃል ስንጠቃዎች መጥተዋል። ኢየሱስን አቀሎ እውነታን ማጉላት። ድናችኋል አሉት እኮ ድናችኋል። የዳናችሁት ግን አሁን እናንተ እንደምትሉት በስጋ የተፈጸመ በስጋ መስቀል ላይ አይደለም። አትሸወዱ። በስጋ እግዚአብሔር ከስጋ ጋር ህብረት የለውም። ቁሳዊ ነገር ጋር ግንኙነት የለውም። ነፍሳችሁ በስውር ድናለች። ስጋ ሰማይ ያውቅና የለውም። በስጋችሁ እንጆ ያርጉ የሚል በጣም የሚመች ነው ለጆሮ። ለዚህኛው ዓለም አይመችም፣ ለእግዚአብሔር ዓለም አይመችም። ለዚህኛው ስጋ ግን የሚመቻል። ዋው አሜን እንድትል የሚያደርግ ነገር ነው የመጣባቸው። ጳውሎስ ግን ይሄኛው ነገር በጥንቃቄ ማምከን ይፈልጋል። በጥንቃቄ ይሄንን ነገር ማቆሰስ ይፈልጋል። ምክንያቱም አቁሙ ልቀርናችሁ ከተባሉ ይሰበራሉ። ገና እንጭጭ ናቸው፣ መንገድ ላይ ያሉ ናቸው። ስለዚህ በጥንቃቄ ክርስቶስን ቫልዩ መጨመር፣ የክርስቶስን ነገር ሞር መግለጥ፣ ሞር ማሳየት፣ ያኛው ነገር እያነሰ እንዲሄድ። አያችሁ መከራው ስንገባ በህይወታችን ብዙ ጥያቄ ሲመጣ ከእግዚአብሔር ጋር ያለን በጨመረ ቁጥር ይሄ በህይወታችን ላይ ሰይጣን ልጭን ያመጣው ነገር እያነሰ ህይወታችን እያደገ ነው የሚል ሰዎች ከእግዚአብሔር ጋር በቀረበ ቁጥር በጠበቁ ቁጥር በህይወታቸው የመጣው አላስፈላጊ ነገር እየለቀቃቸው ነው የሚሄደው። ምክንያቱም በባህሪው ከእግዚአብሔር ጋር ምንም ነገር አብሮ ደባል መሄድ አይችልም። አሜን ብሏል። ክብር ለኢየሱስ ይሁን። ደባል አይሄድም። በህይወታችን ኪሳራ የሆነ አስተሳሰባችን ያለው ነገር ከሱ ጋር ለመታገል ያለብን ከቃሉ ጋር ነው ህብረት ማድረግ ያለብን። ከእግዚአብሔር ጋር ስንወግን በህይወታችን ያለው የትኛው ነገር በራሱ ጊዜ ይራገፋል። አይታችሁ ከሆነ ብረት የሚያግሉ ሰዎች ምንም ተንቃራ የሚመስል ብረት
ማግሪያ ውስጥ ገብቶ አግሎ ካወጡ በኋላ ልክ ሲደበድቡት በቀላሉ የማይቆረጥ ነገር ብዙ ቀን ብዙ ጉልበት የሚያፈጅ ነገር በእሳት ከጋለ በኋላ በራሱ ጊዜ ከላዩ ላይ ይበተናል። እግዚአብሔር በሕይወታችን ውስጥ የትኛውም ገለባ የመብላት አቅም አለው። እሳት ነው አሉ። አሜን ነው ወይ? ታግለነው ገንጥለን ልናወጣ የማንችለው ነገር የእግዚአብሔር ቃል ወደ ሕይወታችን እየጨመረ በመጣ ቁጥር በመንፈስ እያደገ በመጣ ቁጥር ያ ነገር ከሕይወታችን በራሱ ጊዜ ይራገፋል። አሜን። ምን ይፈልጋል? ነፃ ፈቃድ ይፈልጋል። ነፃ ፈቃድ። የእግዚአብሔር ጸጋና ሰላም ይብዛላችሁ አላችሁ። ክብር ለኢየሱስ ይሁን። ይሄ ቁጥር 2 ነው የነካውላችሁ። ባለፈው ሳምንት በቃ ነካክቼዋለሁ፣ ግን ውስጤ ላይ በጣም ስለገባ ሰላም፣ የሰላም ቫልዩ ምን ያህል እንደው ታውቃላችሁ? ሰላም ሰው ይኸውላችሁ ብር ወርቅ ኖሮ የዚህ ምድር ሁሉ ኖሮት ሰላም ከሌለው ተኝቶ ያድራል። ሲገለባበጥ ነው የሚያድረው። በስንት ሺህ የገዛው አልጋ ራሱ እውቅና አይሰጠውም፣ ምቾት አይሰጠውም። ለምን? ሰላም ከውስጥ እንጂ ከውጭ አይደለም። የክርስቲያን ሰላም ከውስጥ ነው እንጂ ከውጭ በሚመጣ ቁሳዊ ነገር በሚገኘው ብር በሚገኘው በሚታየው በምድራዊ ቁሳዊ ክርስቲያን ሰላም አለ። ሰው በእግዚአብሔር ካላረፈ በክርስቶስ ካረካ በገንዘብ በኪሱ ባለው ገንዘብ አይረካም። እርካታ የሚገኘው በክርስቶስ ኢየሱስ ብቻ። ለዚህ ነው መጽሐፍ ቅዱስ ጌታ ሲናገር በገባችሁበት ሁሉ ሰላም ለእናንተ ይሁን በሉ። የሰላም ልጅ ካለ ይሆንለታል። የትኛው ሰላም ነው? ይሄ አሁንኛው እናንተ በየጠዋቱ ሰላም ላንተ ይሁን እንደምንለው ቃል አይደለም። መጽሐፍ ቅዱሳዊ ሰላም ዓለም ሳይፈጠር በፊት እግዚአብሔር ለሰው ልጆች ያዘጋጀው ፍጹም ዘላለማዊ ሰላም፣ ሕይወት የሚሰጥ ሰላም። ለዚህ ነው ጌታ ኢየሱስ ክርስቶስ እንዲህ አላቸው፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ። ዓለም ለካ ሰላም ይሰጣል። ዓለም ሰላም ይሰጣል። የዓለም ሰላም ግን በሚታይ ነገር የሚያበቃ የጊዜ ጉዳይ ነው። የእግዚአብሔር ልጅ ግን እኔ የሚሰጣቸው ሰላም ግን ዓለም እንደሚሰጣቸው ግን አይደለም። አሜን። ክብር ለኢየሱስ ይሁን። የኔ ሰላም ግን ዘላለማዊ ነው። የትኛው? የእግዚአብሔር ሻሎም እርካታ ያለው ምስራቅ አብደናጎ እሳት የሚያክል ነገር 7 እጥፍ በመደረ እሳት ውስጥ ገብቶ ግን ያመልካሉ፣ ይዘምራሉ፣ ይመላለሳሉ። እሳት ውስጥ ገብቶ ሰው 7 እጥፍ እሳት ጨምሮ ነዶ ያመልካሉ። ምንድነው? ለማምለክ ሰላም መሆን አለበት። ሰላም ካልሆንክ አታመልክም። እነዚህ ሰዎች ግን በሚነድ እሳት ውስጥ ያመልካሉ ትባል ውጫዊ ነገር ችግር የለም ሳይሆን ውስጣቸው ግን ሰላም አለ። የሚታየው አይመችም፣ የሚታየው የሚነድ እሳት ነው፣ የሚታየው መወርወር ነው። ሰላም። ጳውሎስ የሰላምን ቫልዩ ያውቃል። ያናማን ሰው ሃሌሉያ! የሰላም ቫልዩን ያውቀዋል። ጳውሎስ እጅግሩ ታስሮ በከቲና ታስሮ ውጪ ላሉት እንደፈለጉ ቆርሶ ለሚበሉት የፈለጉትን ነገር ለሚያደርጉት ሰላም ይናገራል። አያ ሰውየው በማረሚያ ቤት ታስሮ ነፃነት በሌለበት የቁም እስረኛ ሆኖ ለኔና ለእናንተ ግን ሰላም ይናገር። የክርስቶስ ሰላም ይብዛላችሁ። የክርስቶስ ሰላም ይብዛላችሁ። የክርስቶስ ሰላም ይብዛላችሁ። አያ ሰላም ለካ ውጫዊ አይደለም። ሰላም ውስጣዊ ነው። አይ ሰላም ስለበላው ስለጠጣውም አይደለም። ሰላም ስለለበስከው ስለለበስነውም አይደለም። ሰላም ከውስጥ በእኔ ውስጥ በሉት የማይጠፋ ዘላለማዊ ሰላም አለ። ከዚህ ሰላም የተነሳ ህይወቴ አይናወጥም፣ ቤቴ አይናወጥም። አሜን አሜን። ይህ ሰላም አይወሰድባቸው። ጳውሎስ የሰላምን ቫልዩ ስለሚያውቅ ሰላም እስር ቤት ሆኖ በቆላስይስ ከተማ ውስጥ ለሚሽከረከሩ ሰዎች ሰላም ይዛላችሁ። ሰላም ትምህርት ስለሆነ ይግድ እያየ መሄድ አለብን ብዬ ነው። ከዛ ቀጥሎ የመጨረሻ 1-2 ሐሳቦችን ተናግሬ እንጸልያለን። ክብር ለኢየሱስ ይሁን። ሰፊ ሐሳብ ስለሆነ አንሮጥም፣ ቀስ ብለን እያየን መሄድ አለብን። አሜን። ክብር ለኢየሱስ ይሁን። ቁጥር 9 ቁጥር 8
ደግሞም በመንፈስ ስላላችሁት ፍቅር ነገረ። በምን የሆነው ሲበሉ በምን የሆነ አየ ፍቅር በመለማመድ ይመጣል። ፍቅር በመለማመድ ይመጣል። አብሮ በመምላት ማዕድ በመቁረስ አብሮ በመዋል በመልካም ነገር በጊፍት በመስጠት በየሆነ በስጦታ መልክ የሚፈጠር ፍቅር አለ። ጳውሎስ ግን ኤጳፍራ በነገረው ነገር ብቻ በመካከላቸው ያለው ፍቅር ፌክ አይደለም፣ የውሸት አይደለም፣ ዝም ብሎ በመብላት የተገኘ ፍቅር አይደለም። ፍቅራችሁ በመንፈስ ነው። ከመንፈስ የሆነ ፍቅር አላችሁ። በመንፈስ ቅዱስ የሆነ ፍቅር፣ ከሰማይ የሆነ ፍቅር፣ የምር እውነተኛ ፍቅር፣ የክርስቶስ የልብ ትርታ የሆነ ፍቅር፣ ሰማያዊ ፍቅር አላችሁ አለ። ይሄንም ቅናሽ ሳልሰጥ አላልፍም። ለስላሉበት ነገር ጳውሎስ አልተጠራጠረም። ያላቸው ፍቅር የምር ነው። መፈላለጉ፣ መቀራረቡ፣ መተዛዘኑ፣ መቀባበሉ የምር ከመንፈስ ነው። መንፈስ ቅዱስ ይባረክ። አሜን። ከመንፈስ ነው አላቸው። ሰምተናል፣ በዚህ ደስ ብሎናል። በምኑ? በመንፈስ ስለሆነው ፍቅራችሁ ማለት አንዳንድ ጊዜ ፍቅራችን የምር ነው ወይ? የምር ነው ወይ? በሁኔታ የሆነ ፍቅር አለ። ፊቴ ስለበራ የሚወዱን፣ ፊቴ ሲቆራጠር ሲጠቁር የሚሸሹ፣ መልካም ሲያደርግላቸው የሚወዱን፣ የሚፈልጉትን ነገር ሲያጡ ደግሞ ፊታቸው የሚጠቁር፣ ይሄ በጥቅም ላይ ተመሰረተ ፍቅር፣ በጥቅም ላይ ተመሰረተ ፍቅር፣ ከእግዚአብሔር ያልሆነ ፍቅር፣ የጊዜያዊ ፍቅር። የቆላስይስ ቤተክርስቲያን ግን ፍቅራቸው አይደለም። ፍቅራቸው በመንፈስ ነው። አሜን ነው ወይ? በመንፈስ የልብ አንድነት ተያይዘዋል። ይናበባሉ፣ ይግባባሉ፣ ይደማመጣሉ፣ ይፈላለጋሉ። የምር የሚፈላለጉት ደግሞ ከጥቅም አንፃር አይደለም፣ መልካም ነገር ጠብቆም አይደለም። በምክንያት ሳይሆን ያለ ምክንያት ይዋደዳሉ። ለምን? ምክንያት የሆነው ኢየሱስ ክርስቶስ ስለተገለጠላቸው። ከምክንያት ያለፈ ፍቅር እንትና ፊቱ ተቆሮብኛል አዛዬ ሞሚንዶ ፊቱ አይሉ በመንፈስ ተናበዋል። አሜን። በምን ተናበዋል? በመንፈስ ተናበዋል። ዮሐንስ ወንጌል ምዕራፍ 15 ዝላችኋል 16 ላይ ጌታ ኢየሱስና ይሄኛውን ፍቅር ነው ጌታ ኢየሱስ የሚናገረው። እዛ ቦታ ላይ ዮሐንስ አብ እንደወደደኝ እኔም እንደምወዳችሁ በምን ኑሩ እዚህ ብሏል። በፍቅር ኑሩ። ክብር ለኢየሱስ ይሁን። አሜን። አብ እንደወደደኝ እኔም እንደምወዳችሁ በምን? በፍቅር ኑሩ። በፍቅራችሁ ኑሩ አላለም። አየህ፣ ምክንያት የለንም ላለመዋደድ፣ ላለመቀባበል ምክንያት የለንም። ለምን? በፍቅር ያለው፣ በስጦታ ኑሩ ነው ያለው። አሜን። ኢየሱስ ክርስቶስ ጌታ ነው። ስጡ አላለም። እናንተ ከራሳችሁ ስጡ ቢሆን ኖሮ እንክራኮ አይተመቸኝም፣ ለባህሪ አትመቸኝ፣ ለስሜት አትመቸኝም እንላለን። አሁን ግን ጌታ ያለው እንደዛ ነው። በፍቅር ኑሩ፣ በፍቅር ተመላለሱ፣ እርስ በርሳችሁ ተዋደዱ። የእግዚአብሔር መንፈስ ያንን ነው የሚናገረው። ለዚህ ሐዋርያ ጳውሎስ ስለ ቆላስይስ ሲናገር እንዲህ አላቸው፣ ፍቅራችሁ በመንፈስ ነው። የትኛው መንፈስ? ከሰማይ በተሰጠው ስጦታ ውስጥ ነው ፍቅራችሁ ያለው። የምር ፍቅራችን መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል መሆን አለበት። መፈላለጋችን መሆን አለበት። እግዚአብሔር የሚፈልገው ያ ስለሆነ በቆላስይስ ቤተክርስቲያን ምንም ጅማሬያቸው ታናሽ ቢሆንም ነገር ግን በመንፈስ የሆነ በፍቅር የሆነ ህብረት አላቸው። ጠንካራ ህብረት የመጣባቸው ችግር አነጋጋሪ ያደረገው እንጂ አጀማመራቸው የምር በፍቅር የሆነ በመንፈስ የሆነ እውነተኛ መቀባበል፣ እውነተኛ ክርስቶስን መፈለግ አለ በመካከላቸው። ጅማሬያቸው ጠንካራ ነገር። ይቺ ቤተክርስቲያን ጀማሪ ነች። ጀምረን በፍቅር እዚህ ያለን እኛ በቂ ነን። ለመዋደድ ምክንያት አያስፈልገንም። በማን ፍቅር ነው የምንመላለሰው? በክርስቶስ ፍቅር። በክርስቶስ ፍቅር በሉ። በክርስቶስ ፍቅር በሉ። ወንድሜንም
እህቴንም እወዳታለሁ። እምወዳት በሉ ያለ ምክንያት ነው። እግዚአብሔር ያብዛልን። ሃሌሉያ ያብዛልን። ምክንያት የለንም። በእኔ ፍቅር ተዋደዱ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ ተያያዙ። ቁጥር 9 በጣም ጠንካራ በጣም የምወዱ ቁጥር 9 ላይ ያለው በጣም እሱን ተናግሬ ጨርሳለሁ። ክብር ለኢየሱስ ይሁን። አሜን አሜን። ሳምንት ጌታ በፍቅር እንቀጥላለን። ክብር ለኢየሱስ ይሁን። ቁጥር 9 እንዲህ ይላል ከዚህም የተነሳ ከቁጥር 8 ነው የሚናገረው። ቁጥር 8 ስለሆነ ከዚህም ከቁጥር 8 ነው። ከዚህም ከፍቅራችሁ የተነሳ ነው ጳውሎስ። ከፍቅር ተነስተው ግን መንደርደሪያውን አስቡት፣ ወዴት ማሳት እንደፈለገ እዩት። ከዚህም የተነሳ እኛ ደግሞ ይህን ከሰማንበት ቀን ጀምሮ እግዚአብሔር ፍቃድ፣ ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ከዚህም የተነሳ ጳውሎስ ወደ ጸሎት ነው የገባው። ጳውሎስ ወደ ጸሎት ነው የገባው። ቅድም ከላይ ያያቸው ሰላምታ እና ያሉበትን ነገር በመንካት አሁን ግን ይጸልይላቸዋል። ጳውሎስ በአይኑ ለሚያያቸው ብቻ ለሚጸልይ በአይኑ ላያያቸው በክርስቶስ ለሆኑት ወንድሞች የጸሎትን ኃይል የጸሎት ጉልበት እንዳለው ጳውሎስ ስለሚያምን ስላላያቸው ግን ስላሉበት ነገር ግን አጥብቆ ጳውሎስ ይጸልይላቸዋል። እንዲህ አላቸው ከዚህም የተነሳ ነገር ግን አሁን ያላችሁበት ነገር ጅማሬ ጥሩ ነው። ጥሩ ነገር ተቀብላችሁታል። በመካከላችሁ በመንፈስ የሆነ ፍቅር አላችሁ። አሁን ግን ወዴት ማደግ አለባችሁ? ምን መሆን አለበት? መልክ እንዴት መያዝ አለበት? እንዴት ክርስቶስን ሻይ እናርገው? እንዴት ክርስቶስን ራስ እናርገው? እንዴት በወደዚህ ነገር እንሂድ ለሚለው ቃል እንዲህ አላቸው። ደግሞም ይህም ከሰማንበት ቀን ጀምሮ እግዚአብሔር የፍቃዱን ዕውቀት የማንን? ክብር ለኢየሱስ ይሁን። የእግዚአብሔር የፍቃዱን ዕውቀት ነፍሳችን የእግዚአብሔር ዕውቀት ፍቃድ ያስፈልጋታል። ያለዛ እናድግም። ማደግ የሚባል ነገር አይኖርም። አሁን ጳውሎስ የመጣባቸው የዚህ የገዳማዊ አስተሳሰብ አለ፣ የግሪካዊ አስተሳሰብ አለ። በእነዚህ መካከል ላይ ዕውቀት የላቸውም። ነፍሳቸው በዕውቀት አልጸናችም። ስለዚህ የሚያዋክብ ነገር አለ። ጠርጎ የሚሄድ ያም እውነት ይመስላል፣ ይህም እውነት ይመስላል። በዚህ የተዋከቡ ስለሆነ ጳውሎስ አሁን ማስተማር ብቻ ሳይሆን እግዚአብሔር የፍቃዱን ዕውቀትና ጥበብና ማስተዋልን እንዲሞላቸው ምክንያቱም ጸንተው መቆም የሚችሉት የእግዚአብሔር የፍቃዱ ዕውቀት ሲገባባቸው ነው። አሜን። የእግዚአብሔር የፍቃዱ ዕውቀት ሲሞላቸው መቆም ይችላል። የፍቃዱ ዕውቀት የፍቃዱ ዕውቀትና ጥበብና መረዳት ይሞላችሁ ዘንድ ስለእናንተ መጸለይን መለመንን አላቋርጥም። እስከምን? እስክትሞሉ ድረስ፣ እስክትቆሙ ድረስ፣ የፍቃዱ ዕውቀት በልባችሁ እስኪሞላ ድረስ ጸንታችሁ እስክትቆሙና የመጣባችሁን ነገር እስክታባሩ ድረስ የፍቃዱ ዕውቀት ነፍሳችን በእግዚአብሔር ቃል ዕውቀት ፍቃድ ማደግ አለባት። ትዝ ይላችሁ ከሆነ ሮሜ ምዕራፍ 1 ምዕራፍ 12 ላይ ትዝ ይላችሁ ምዕራፍ 12 ቁጥር 1 ላይ የእግዚአብሔርን ፍቃድ ወንድሞቼ ሆይ አለ ጳውሎስ ለሮሜም ሲጽፍላቸው። የሮሜ ቤተክርስቲያን ጳውሎስ በአይን አላያቸው። ጳውሎስ በአይን ካላያቸው አንዱ ሮሜ ነች። ሮሜ አላያትም። በእስር ቤት ሆኖ የጻፈላት ለሮሜም ሲጽፍላቸው እንዲህ አላቸው ለደረሰባቸውና አንዳንድ ከምቾት መውጣት፣ መስመር መልቀቅ፣ ለምኞች ሲገቡ ጳውሎስ እንዲህ አላቸው ወንድሞቼ ሆይ ሰውነታችሁን ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ለማን አቅርቡ? ለማን? ለራሱ ለእግዚአብሔር አቅርቡ። ምናችሁን? ሰውነታችሁን።
ይሄ ቅድም በቆላሲያስ ቤተክርስቲያን የገባው የዚህ የግሪካዊ አስተሳሰብ የፍልስፍና ኃጢአትን የበላይ የማድረግ ሐሳብም እዚህ ጋር ሾልኮ ገብተዋል። ጳውሎስ እንዲህ አላቸው፣ ኖ አቁም፣ ስቶፕ፣ አቁም አላቸው። ሰውነታችሁን እግዚአብሔርን ደስ የሚያሰኝ መስዋዕት አድርጉ። ያ ብቻ አይደለም፣ ይሄኛው ብቻ ስለማይሆን ቁጥር 2 ላይ ደግሞ የእግዚአብሔር ፍቃድ፣ ሃሌሉያ። የካምልኮ ዝም ብሎ መምጣት መሄድ አይደለም። የእግዚአብሔርን ፍቃድ ታውቁ ዘንድ ባይኗችሁ መታደስ፣ መለወጥ። ኃጢአትንና ጽድቅን ቀላቅላችሁ አትዋጡት፣ አትብሉት፣ አታስተናግዱት። የእግዚአብሔርን ፍቃድ ፈትናችሁ ታውቁ ዘንድ፣ ትለዩት ዘንድ፣ ትመረምሩት ዘንድ፣ ፍቃዱ ምን እንደሚመስል ታውቁት ዘንድ በአእምሯችሁ መታደስን ተለወጡ እንጂ ይህን ዓለም ምናት አትምሰሉ። የእግዚአብሔርን ፍቃድ ለዚህ ቆላስይስ ላይ ጳውሎስ የእግዚአብሔርን ፍቃድ ሙላት፣ የፍቃዱ ዕውቀት። ነፍሳችን ዕውቀት ከሌላት ሰይጣን ይበረብዛታል፣ መበዝበዝ ይገዘግዛታል። በቃ በጌታ ቤት ነን 40 ዓመት 50 ዓመት 20 ዓመት 10 ዓመት በጌታ ቤት ነን። ሰይጣን ግን ይገዘግዛል አለን የለንም። ለምን? ፍቃዳችን ነጥቆብናል። የነፍሳችን ዕውቀትን ፍቃድ ነጥቆብናል። ባዶነት፣ ዝም ብሎ መምጣት፣ ዝም ብሎ ልክ እንደ ሮቦት መምጣት፣ ፍሬ አይታይ፣ ህይወት አይ፣ ባዶ ወጋው መንፈስ፣ ሸቃባ መንፈስ። አሜን። ባዶነት ለምን ሲባል ፍቃዳችንን አሳልፈን ለእግዚአብሔር አልሰጠን። ጳውሎስ ለዚህ ነው እይለምንላችሁ ስለናንተ እለምናለሁ አላቋርጥም እስከምን እስክትሞሉ፣ የፍቃዱን ዕውቀት እስክትሞሉ። ማሃዲና ካሴላ ባህርደና ማሃዲያ ቦሳ። ሃሌሉያ አሜን። መንፈስ ቅዱስ ይሄን ዛሬ በልባችን ያፍስስልን። አሜን በሉ። በልባችን ያፍስስልን። ያ ነው የሚያስፈልገን ወገኖች። ሌላ ነገር እንዳጠብቁ እናንተ ተለውጣችሁ ነው ለሌላ ሰው ለውጥ የምትሆኑት። እኔ ሲለውጥ ነው በሉት። እኔን ለውጠኝ በሉት። መንፈስ ቅዱስ በሉ። እኔን ለውጠኝ፣ እኔን አድሰኝ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የፍቃዱን ዕውቀት እንዲሞላችሁ። ለዚህ ነው ሐዋርያ ጳውሎስ ሮሜ ላይ ሲናገር በአእምሯችሁ መታደስ ነው። ይሄ የተገናኘ ነው። በአእምሮ ማለት የምናስበው ሁሉ የምናስተናግደው በዚህ ጋር ነው። ለማድረግ ከማድረጋችን በፊት ሐሳብ ነው። ሰይጣን ሐሳብን ነው የሚያበላሸው። አዳምን ሔዋንን ምን ሆነ አበላሽ ይላል? ተናገሩ። አበንስ ምን አበላሽ ይላል? መጀመሪያ ምን አበላሽ? ድርጊት ነው የሚለው ሐሳብ። አሜን። ሐሳቡን እዚህ ጋር አበላሸና ከዛስ ወደ ድርጊት። እዚህ ጋር ሲበላሽ ቆርጦ ለመብላት ቀላል ነው። እዚህ ጋር ተበላሸው፣ እዚህና እዚህ ጋር ከተበላሸ እዚህ ጋር። ለዚህ ጳውሎስ በአእምሯችሁ መታደስን ተለወጡ እንጂ ይህን ዓለም አትምሰሉ። ለዚህ ነው እዚህ ጋር ሲናገር ይላል እንዲላል አጃገማት ያቦሲያ። ሃሌሉያ። መንፈስ ቅዱስ ይባረክ። ኤፌሶን ምዕራፍ 1 ቁጥር 6 ላይ ጳውሎስ ለኤፌሶን ቤተክርስቲያን እንዲህ ብሎ ጻፈላቸው። የጌታችን የአምላካችን አባትና አምላክ ይባላል እሱን በማወቅ ኤፌሶን 1:6 አንብቡት። በማወቅ ምን የጥበብና የመገለጥን መንፈስ እንዲሰጣችሁ ነገር ጳውሎስ እለምንላችኋልና፣ ሁለተኛ ያነቃናል፣ እንድንነቃ ይፈልጋል። ንቁ እንድንሆን የእግዚአብሔር ቃል እንዲህ ነው የሚለን የጌታችን አምላክ በማወቅ ላንብብላችሁ ቃሉ ኤፌሶን ምዕራፍ 1 ነው ሂዱና ኤፌሶን ምዕራፍ 1 ቁጥር 16 ላይ እንዲህ ይላል። ሃሌሉያ
በጸሎትም እያስተዋወቃችሁ ስለናንተ ምስጋናም ማቅረብ አላቋርጥም ካልሆነ የክብር አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ ይበልጥ እንድታውቁት የጥበብን የመገለጥን መንፈስ እንዲሰጣችሁ ያለ ማቋረጥ እለምናለሁ። አሜን። ያለ ማቋረጥ እለምናለሁ። ያለ ማቋረጥ እለምናለሁ። ጳውሎስ በኤፌሶን ያሉት ወንድሞችና ቅዱሳን እንዲህ አላቸው፣ አያቸው በመካከላቸው ጥሩ ነገር አለ፣ ነገር ግን አንድ መንቃት የሚገባቸው ነገር አለ። በእግዚአብሔር ዘንድ ያለውን ክርስቶስን የሚያውቁበትን እውቀት ሞር ይበልጥ ይገለጥላቸው ዘንድ። የእግዚአብሔር ጥበብ ማን ነው? ክርስቶስ ነው። ሃሌሉያ። ተቀብለናል የሚሉት ክርስቶስን ነው። ጳውሎስ ሲያይ ግን አንድ መቀየር የፈለገው ነገር አለ። ሲያያቸው በመንፈስ አንድ ያለቁት ሾው ውስጥ ያሉት፣ በግርግር ውስጥ ያሉት፣ ተማምቆ ብቻ የሚመላለሱ ግን ዘለቄታ የሌለው ፍቅር፣ ህብረት፣ አንድነት ያያል። በሆነ ነገር ተደናቅፈው የሚመለሱ ዘለቄታ የሌለ ህብረት፣ ዘለቄታ የሌለው መቀባበል፣ መዋደድ ይሄ ነገር የሚዘልቀው አለ። ይሄ ነገር የሚዘልቀው አቅም የሚያገኘው አንድ ነገር ያስፈልጋቸዋል፣ የእግዚአብሔር መገለጥና ጥበብ። ይሄ ወደ እናንተ ሲመጣ ክርስትና መልክ ያገኛል። ከክርስቶስ ጋር ያለን ህብረት ጤናማ መልክ ቅርጽ ይዛል። ዝም ብሎ አይደለም። ቀጥሎ ለዚህ ነው የልቦና አይኖቻችሁ ሲበራ፣ የልቦናን አይን የሚያበራው መገለጥ ነው፣ ጥበብ ነው፣ መንፈሳዊ ነገር ነው። መንፈሳዊ ነገር ነው። የጥበብና የመገለጥ መንፈስ ወደኛ ሲመጣ እግዚአብሔር በክርስቶስ ኢየሱስ ያለውን ፕሮግራም ሲገልጥልን መንፈሳዊ አይናችን ይከፈታል። አሜን ነው። ከድንግዝግዝ እንወጣለን። እጅ ካለ መንፈሳዊ እንወጣለን፣ ከፍ እንላለን፣ መቆም እንጀምራለን፣ መጽናት እንጀምራለን። ለዚህ ነው ለቆላስይስም ቤተክርስቲያን ሐዋርያ ጳውሎስ ለዚህ ነው የጥበብን የእግዚአብሔር የእውቀትን ፍቃድ እንዲሞላችሁ። ያለ ፍቅር ምን ማናደርግም። ክርስትና ባይዞ እንደመጣንበት መንገድ ብቻ አይደለም፣ ያላየነው አቅጣጫም አለ። በተመቸን ብቻ ሸምድደን ሊሆን ይችላል። እሱ ከኛ በሚፈልገው ነገር ግን መግባት ስንጀምር ነው መልክ የሚቀየርበት። አሜን ነው ወይ? አሜን። ክርስትና ነው መዝመታው ቴስት ቢያደርገው ክርስቶስ ቴስት ቢያደርገን በእርግጠኝነት አንድ አይነት መልክ ላይኖረን ይችላል እዚህ ቤት። አሜን ነው ወይ? ከአንድ ምንጭ ጠጥተናል፣ ከአንድ ምንጭ ጠጥተናል። አንድ አይነት መልክ አለን ወይ? በየትኛው መልክ? በዛኛው መልክ፣ በሰማያዊ መልክ ብንዳሰስ፣ ብንመረመር፣ ብንታይ። ለዚህ ነው ጌታ ጳውሎስ የሚለው አንድ መልክ ይኑራችሁ፣ ሰማያዊ መልክ ይኑራችሁ፣ ምንጫችሁን ምሰሉ፣ ወደ ምንጫችሁ ይደጉ፣ ከሱ ጋር ተዋወቁ። አሜን። እነዚህ የመጡበት የዘሩበት ነገር ምን ብሎ የተለያየ ነገር እንዳይበቅል ወደ አንድ ቅርጽ እንዲመጣ ጳውሎስ ማለት የፍቃዱ ዕውቀት እንዲሞላችሁ። ሲሞላችሁ የትም አትሄዱ። የፍቃዱ ዕውቀት ሲገባባችሁ የትም አትሄዱ። ቃል ክብር ለመንፈስ ቅዱስ ይሁን። አሜን። የፍቃዱ ዕውቀት አተከማው ለማስ የፍቃዱ ዕውቀት ጌታ ሆይ በሉ፣ የፍቃድን ዕውቀት ሙላኝ፣ ጥበብን ጨምርልኝ፣ ጸጋን አብዛልኝ፣ ከራሴ ዓለም አውጣኝ። ፍቃድ በኢየሱስ ክርስቶስ ስም ያገኘኝ ለሚያምን ሰው ይሁንለት፣ ለሚያምን ሰው ይሁንለት። ሃሌሉያ። የፍቃድ ዕውቀት እንዲህ ይላል መረዳትን ሁሉ እንዲሞላችሁ ዘንድ ስለናንተ መጸለይን መለመንን አላቋርጥም ካለ ቁጥር 10 የምንጸልየው ለጌታ እንደሚገባ እንድትኖሩ። ለማን ነው የምንኖረው?
አየ የፍቃዱ ዕውቀት ሲሞላብንና ጥበብን ሲገልጥ ለማን መኖር እንጀምራለን? ለጌታ። የምር ለራሳችን አንኖርም። ለሰው ሰው ምን ይለኛል ለሰው አንኖርም። ለጌታ መኖር እንጀምራለን። ለጌታ እንደሚገባ አሜን። ለጌታ እንደሚገባ ካለ በኋላ እንዲላል ሃሌሉያ መንፈስ ቅዱስ ይባረክ። እንድትኖሩ በሁሉም ደስ እንድታሰኙ ቅድም ቴዲ እንዳለው በእምነት ካልሆነ እግዚአብሔርን ደስ አናሰኘውም። የእውነተኛ እምነት ማለት እውነተኛ ከእግዚአብሔር ቃል ዕውቀት ፈቃድ የሚወጣ ነገር ነው። ከመሸነፍ ራስን ከመስጠትና ከመተከል የሚመጣ ነው ፍቃድ። እምነት የሚፈጥረው እዛው ውስጥ እምነት ዝም ብሎ ዱብ አይልም። እምነት ለምምር ነው። እምነት የሚያድግ ነው። እምነት ጊፍት አይደለም፣ የሚፈጠር ነው ግን የሚያድግ ነው። እምነት ደግሞ ከምንድን ነው? ከእግዚአብሔር ቃል ነው። የእግዚአብሔር ቃል ሙላት የሌለው ሰው እምነት ሊኖረው አይችልም። ሰው ሁሉ እምነት አለው። ምን ታምናለህ ብትለው ያሰበውን ያምነዋል። ነገር ግን እኛ የምንለው የፍቃድ ዕውቀት የተሞሉ በእነሱ የሚፈጠሩት እምነት በእነሱ የሚፈጠሩ እኔ ይላል ደስታኝ ይህም ይላል መልካም ስራ ሁሉ ፍሬ ያፈራችሁ እግዚአብሔርን በማወቅ እንድታድጋችሁ ዘንድ ታላቅ ጽናትን ትዕግስትን ይኖራችሁ ዘንድ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ደስ ያሰኛችሁ ይቀጥላል። ወደ ፍቅር መንግስት እያለ ይቀጥላል። ሳምንት እሱን ይቀጥላል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር የመንፈስ ያብዛል። ማደግ አድጋለሁ በሉ። እግዚአብሔር ያሳድገኛል በሉ። ጸጋውን ያበዛልኛል በሉ። ክብር ለኢየሱስ ይሁን። በማደግ ውስጥ ነው ክብር ያለው። በማደግ ውስጥ ኃይል ያለው ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር የመንፈስ ያብዛልን። የፍቃዱን ዕውቀት ጨምርልኝ በሉት። ጸልዩ በዚህ መንፈስ እግዚአብሔር ሆይ የፍቃዱን ዕውቀት ጥበብን ጨምርልኝ፣ ኃይልን ጨምርልኝ። ማደግ ፈልጋለሁ። አንተ በሕይወቴ የኔ እንድትታይ ፈልጋለሁ በሉት። በሕይወቴ ልቀ እንድትታይ ፈልጋለሁ። አንተ ዋና ሆነ በሕይወቴ ቀብረ ማየት ፈልጋለሁ በሉት። ጌታ መንፈስ ቅዱስ ይሄን አቅም ይስጠን፣ ኃይልን ጨምርልን። እንቆማለን፣ እንጸልያለን በጌታ ፊት ራዲጋና ማንቶባ በዚህ መንፈስ ጸልዩ። የፍቃዱን ዕውቀት ጨምርልኝ በሉት። ኃይልን ጨምርልኝ በሉት። እግዚአብሔር ሆይ ኃይልን ጨምርልኝ። ፍቃድ በኢየሱስም በሕይወቴ